መካነ ሰላም በመስጂደል ኑር በተፈጸመው ግድያ ምክንያት የመካነ ሰላም ህዝበ ሙስሊሙ ከፍተኛ የሆነ ተቃውሞ ሰልፍ አካሂደዋል። የእስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወቅታዊ ጉዳይ ላይ አስመልክቶ ለህዝበ ሙስሊሙ መልእክት አስተላልፈዋል። የፋኖ አመራሩ በመካነ ሰላም የተፈጸመውን ግድያ አስመልክቶ ምላሽ ሰጥተዋል። በመካነ ሰላም ከተማ በታላቁ መስጂደል ኑር የተገደሉት ጀናዛ ሽኝት ተደርጎላቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ እነዚህ የተጠቀሱት አበይት ነጥቦችንና ሌሎችንም ነጥቦች አካትቼ አምጥቼላችኋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ይጀምሩ። እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ ወስዳችኋለሁ። አብራችሁ እስከ መጨረሻው ቆዩ። ወደ ቪዲዮ ሰቦቼ እንዴት ቆያችሁ? እንደምትመለከቱት በቪዲዮ ላይ እንግዲህ በመካነ ሰላም ከተማ በታላቁ መስጂደል ኑር የሞቱት ሸሂዶቻችን ናቸው። እነዚህ አላህ ጀነተል ፊርደውስን ይወፍቃቸው። ጀናዛው ተስተካክሎ አብቅቶ አሁን ወደ መቃብር ሊሄድ እየተዘገጃጀ ነው ያለው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቤተሰቦቼ እንግዲህ በመካነ ሰላም ከተማ በታላቁ መስጂደል ኑር ሸሂድ የሆኑት ሸሂዶቻችን ጀናዛው ወደ መቃብር እየሄደ ነው የምትመለከቱት በቪዲዮ ላይ። እንግዲህ ሁላችሁም በያላችሁበት አላህ ጀነተል ፊርደውስን ይወፍቃቸው፣ አላህ ይረህማቸው እያላችሁ ዱዓ አድርጉላቸው። ምንም ማድረግ አይቻልም። እንግዲህ ያው ሁላችንም ስለምንሞት የአሟሟት ጉዳይ ነው እንጂ አላህ ይረህማቸው በሉ። ኢብሮ ሚዲያ ነበርኩ። ለዛሬው ቪዲዮ ይሄንን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።